አልሐምዱሊላሂ ረቢል ዓለሚን አሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ዳዕዋ ኢለላህ ወደ አላህ መጣራት ኮል ቱ አላህ ፕሮፓጌሽን ኦፍ ኢስላም። ኢስላም ለሰው ልጆች ሁሉ ትክክለኛና ምርጡ የሕይወት ቀመር ነው። መላ ሕይወትህን ያካትታል። አካላዊና መንፈሳዊ፣ ግላዊና ማኅበራዊ የሕይወት ዘርፎችን ሁሉ ይዳስሳል። ሁሉንም በጤናማ መልኩ ሊያድጉ ሊበለጽጉና ወደ ምጥቀት ሊሸጋገሩ የሚችሉበትን መንገድ ያመቻቻል። ሶላት አካላዊና መንፈሳዊ ጥቅምን ጠቅልሎ ይዟል። ዘካ ገንዘብን፣ ሐጅ ደግሞ ገንዘብንና ጉልበትን ያጠራል። ጾም ደግሞ ስጋዊ ጥቅም ላይ ያተኩራል። አልፎ ተርፎ በመንፈስ ነፍስ ይዘራል። በጤና በኩልም ለሰው ልጅ ከፍተኛ ጥቅምን ያስገኝለታል። ስድስተኛ የኢስላም ማዕዘናት ተብሎ በአብዛኛው ምሁራን የሚጠቀሰው ዳዕዋ ደግሞ የቀልብ በሽታን ያክማል። ስነ ምግባርህን በኢስላማዊ መንገድ ይቀርጻል፣ ኢማንንም ያድሳል። በኢስላም ውስጥ የተደነገጉ የአምልኮ ክንውኖች ከአምልኮነታቸው ባሻገር የዚህችን ዓለም ሕይወት በውል ለመምራት ስብዕናንም ውብ በሆነ መልኩ በመቅረጽ ጠቃሚ ሚና ይጫወታል። ዳዕዋ ከእነኚህ የኢባዳ ክንውኖች አንዱ እንደመሆኑ በዚህ ረገድ ጉልህ ሚና አለው። የአላህ ሱብሓነሁ ወተዓላ ፍቃድ ሆኖ በዚህ ዘመን ለታላቁ መርህ ለዳዕዋና ተብሊግ ሥራ በቃን። አልሐምዱሊላህ። ዳዕዋ ከአላህ ሱብሓነሁ ወተዓላ ለዚህ ኡመት የተሰጠ ምርጥ ጸጋ ነው። በተለይ በዚህ ፈሳድ እጅግ በበዛበት ዘመን ከመልካም ሥራዎች እጅጉን በሰነፍንበት በዛሬው ጊዜ ለሁለት ሀገር ስኬት ይሆን ዘንድ የተሰጠን ትልቅ ስጦታ ነው። ዳዕዋ የኑህ መርከብ ናት። የተሳፈረባት ይድናል፣ ወደ ኋላ የቀረ ይሰጥማል። ኢንሻአላህ አላህ በሰማነው ተጠቃሚ አድርገን። ኢንሻአላህ በዳዕዋ ላይ እንበርታ። የሐሪጅን ስንቅ ከሚለው የእስላማዊ መጽሐፍ ያገኘነውን አካፈልናችሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያንቱ ዳጁ ክርተታ ነፍሴ መሽተወይተ እንዳይመከሴ ሰለዋቱ ረቢ አለይ አልፊ ሰላም ቢከ ያ ሰይድ ልውጁድ ሐቢቡላህ ሰለዋቱ ረቢ አለይ አልፊ ሰላም ቢከ ያ ሰይድ ልውጁድ محمد ودي